ችን ዛሬ ያለንበትን ወቅት መሰረት አድርገን እንግዲህ ረመዳን የመጨረሻው ወርከና ምዕራፍ ላይ እየደረስን እንገኛለን። ግን አሁንም ቢሆን ስራ በመጨረሻው ነው ሊያምር የሚችለው ውጤታማ የሆነ ነገር ለማምጣት መጨረሻ ላይ የበለጠ መበርታትና ማሳመር ይፈልጋል። ተጠቀም ካልቻልን እንኳን በእነዚህ ቀናቶች መጠቀም እንድንችል ራሳችንን ሰብሰብ አድርገን ከዱንያ ጉዳይ ራሳችንን ቆረጥ አድርገን አቅሙ ኑሮን እድሉን አግኝተን መውጣት ይችላል። በይቱላህ አልሐረም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ነብዩ መሄድ የቻልን ሰዎች የበለጠ ከመሄድ ያለፈ ትርጉማዊ የሆነ ስራ መስራት ይገባናል። ረጅም ጉዞ ተጉዞን ኪሳራው እንዳንጎናጸፍ አጅር ለመፈለግ ፈልገን አጅሩን እንዳናጣ በዚህ ንያ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር አሽረል አኺርን የሚዘጋጁለት በምን አይነት መልኩ ነበር አሽረል አኺር ለመጠቀም የሚለፉበት የሚለው ስሜት ያንን ስሜት የማስተናገዱ ስራ ኃላፊነቱኛ ላይ እንዳለ ልናስበው ይገግድና ስንሸቅጥ ቆይተናል። አሁን ደግሞ ሊላህ ብለን የሆነ ሸخص ጊዜ ለአላህ የምንሰጣት ጊዜ ተኸሊ የምናረግበት አላህናኛ የምንነጋገርበት አላህናኛ የምናወራበት ይሄ ስሜት እየጠፋ ሲሄድ ነው አደጋው የሚፈጠረው። ፉዳይል ኢብኑ ዒያድ የተባሉት አቢዳችን ዛሬ ያለንበትን ወቅት መሰረት አድርገን እንግዲህ ረመዳን የመጨረሻው ወርከና ምዕራፍ ላይ እየደረስን እንገኛለን። ረመዳን የሰራበት የተጠቀመበት ያልተጠቀመበት ደግሞ እያመለጠው ከፊት ለፊታችን ብዙዎቹ ቀናቶች እያለቁ ጥቂቶቹ ቀናቶች እየቀሩ ይገኛሉ። ነገር ግን አሁንም ቢሆን ስራ በመጨረሻው ነው ሊያምር የሚችለው ውጤታማ የሆነ ነገር ለማምጣት መጨረሻ ላይ የበለጠ መበርታትና ማሳመር ይፈልጋል። ለዚህ ነው ረመዳን የማይሄድ ይመስል ነበር። መጀመሪያ አህለን ረመዳን እየተባለ ተናፍቆ እየተጠበቀ በጉጉት እንኳን ደህና መጣህልን ሲባል ነበር። ዛሬ ላይ ደግሞ ማህለን እየተባለ ነው ረመዳን ረጋ በልልን አትድብን እየተባለ ያ ስሜት ውስጥ እየተገኘን ያለ ነው። በዚህ ስሜት ውስጥ ሆነን እንግዲህ የመጨረሻውን 10 ቀናቶች ካሉት የረመዳን ትልቁ ምዕራፍ ከሚባሉት የመጨረሻው 10 ቀናት ነው። ረመዳን በአጠቃላይ እንግዲህ 20 ቀን ወይም ደግሞ ሁለት 10 ቀናቶች ሳናስባቸው ሳናውቃቸው አብዛኞቻችን ሳንጠቀምባቸው እንዲተጠቅለው ሂደዋል። አያም ማዕዱዳት ያለውም ቁርአኑ ለዚህ ነው በጣም አጭርና ውስን ቀናቶች ናቸው ውስጡ የያዘው ረመዳን። በዚህ ሁኔታ ውስጥ እንግዲህ ረመዳን ጋር ሂሳብ እናድርግ። የመጨረሻዎቹ ቀናቶች 2/3ኛውን ስንጨርሰው ባሳለፉት ጊዜያቶች ምን ተጠቀምን ምን አጣን? በቀሩት ቀናቶች ያሳለፈነውን ነገር ለመጠቀም ተዳሩክ ለማድረግና እንዲሁ የቻልነውን ሰርተን ለመውጣት ኢብኑ ረጀብ አልሐንበሊ ታላቁ ዓሊም ምን ይሉ ነበር? ረመዳን መጨረሻው ምዕራፍ ላይ በሚሄድበት ጊዜ ያ ረመዳኑ ተረፈቅ دموع المحبون تتدفق ረመዳን ባክ ለዘብ በልልን የወዳጆችህ እንባ እየፈሰሰ ነው ትንሽ ረጋ በልብን አትድብን ይላሉ። አሲዎች ወንጀለኞች ከወንጀላችን አሟልተን ሳንጸዳ ከአላህ የራቅን ሰዎች በትክክል ወደ አላህ ጋር ሳንታረቅ ረህመትህን ይዘህ ህዝነትህን ይዘህ ምህረትን ይዘህ አትውጣብን እያሉ እያለቀሱ ረመዳንን ለመሸኘት ይዘጋጁ የነበሩበት ሁኔታ ነው። እንግዲህ እነዚህ መጨረሻዎቹ 10 ቀናቶች ወሳኝ የሚባሉ ቀናቶች ናቸው። በውስጣቸው ብዙ ነገራቶች ይኖሩታል። እሱ ጋር በሁለት መልኩ ለማቅረብ እንሞክራለን። የመጀመሪያ አሽረል አኺር የመጨረሻዎቹ 10 ቀናቶች ምንድናቸው? የመጨረሻዎቹ 10 ቀናቶች ካነ ረሱላህ ሰለላሁ ዐለይሂ ወሰለም اذا جاء العشر اشتد شد معذره وعقد اهله يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናቶች ሲገቡ ወይም ሲደርሱ ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው የሌሊት መኝታ የለም ሌሊቱን የበለጠ ወደ አላህ ቅርብ ለመሆን የሚለፉበት ጊዜ ነበር። ረሱሉላህ ሰለላሁ ዐለይሂ ወሰለም በህይወታቸው ላይ ኢዕቲካፍ ያደረጉ ራሳቸውን ለአላህ ብቻ ያገለሉ ለኢባዳ ያራቁ የሚጠቀሙበት ጊዜ እነዚህ አሽረል አኺሮች በየትኛውም ቦታ ላይ የምንገኝ ሰዎች ያሳለፈናቸው 20 ቀናቶች ላይ መጠቀም ካልቻልን እንኳን በእነዚህ ቀናቶች መጠቀም እንድንችል ራሳችንን ሰብሰብ አድርገን ከዱንያ ጉዳይ ራሳችንን ቆረጥ አድርገን አቅሙ ኑሮን እድሉን አግኝተን መውጣት ይችላል። በይቱላህ አልሐረም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ነብዩ መሄድ የቻልን ሰዎች የበለጠ ከመሄድ ያለፈ ትርጉማዊ የሆነ ስራ መስራት ይገባናል። ረጅም ጉዞ ተጉዞን ኪሳራው እንዳንጎናጸፍ አጅር ለመፈለግ ፈልገን አጅሩን እንዳናጣ በዚህ ንያ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር አሽረል አኺርን የሚዘጋጁለት በምን አይነት መልኩ ነበር አሽረል አኺር ለመጠቀም የሚለፉበት የሚለው ስሜት ያንን ስሜት የማስተናገዱ ስራ ኃላፊነቱኛ ላይ እንዳለ ልናስበው ይገባልና ያሳለፈናቸው 20 ቀናቶች የያዙት ነገር ካለ አልহামዱሊላህ በጣም እድለኞች ነን። ግን ሁሉ ጊዜ ስራ በመጨረሻው ነው ምናምረው ያማረው ነው ውጤታማ ሆኖ ለመውጣት ደግሞ የመጨረሻው ላይ መበርታት የመጨረሻው ላይ መጠንከር ይፈልጋል። እኛ ማህበረሰብ ውስጥ በጣም ብዙ ጊዜ በሚያሳዝን ሁኔታ የመጀመሪያዎቹ ቀናቶች ላይ በጣም ሞቅ ደመቅ ብለን በጣም በስሜትና በነሻጣ ወደ ዲን ውስጥ ገብተን ልክ ደግሞ የመጨረሻዎቹ ቀናቶች ሲመጡ መሽጉል ምን ሆነበት ነገር ይጀመራል። ኢድ ይመጣል፣ ኢድ ልብስ ኢድ ምናምን እየተባለ ሰው የበለጠ መበርታት በሚገባበት ወቅት በሚሳነፍበት ሁኔታ ብዙ ሰው በስኪር ላይ ማሳለፍ በሚገባበት ኢባዳ ላይ መጠንከር በሚገባበት ወቅት ላይ
እየደከመና እየሰነፈ የሚሄድበት ሁኔታ ይፈጠራልና ይሄ ትልቅ ኪሳራ ነው። ይሄ ትልቅ አደጋ ነው። በህይወታችን ረመዳን ምናልባት ላይመለስ ረመዳን ይመለሳል ላይመለስ ነው በእኛ ህይወት ውስጥ ማለት ነው። ረመዳን የሚቀጥለው አመትም ይመጣል። እኛ ግን የሚቀጥለው አመት ለመድረስ ዋስትና የለንም። ረመዳን ሄዶ ይመጣል፣ እኛ ግን ከሄድን አንመለስም። ይሄን እድል የማግኘት እድላችን ጠባብ ስለሚሆን እንዴት አድርገን ተጠቅመንበት እንውጣ፣ እንዴት አድርገን በትክክል የሷሊሆች ጾም ሆኖ ይለፍ ለሚለው የበለጠ ራሳችን ለማየት ለመፈተሽ ለመገምገም አሽረሉ አኺር ኢዕቲካፍ ቀደም እንዳልኩት መውጣት ችለን ወተን ምን ሄድ ሰዎች ገንዘባችን ለዚህ ኸይር ካለዋልነው ለምንም ልናውለው አንችልም። ሐረም በመሄድ መስጂድ ነብይ በመሄድ እድሉ ያለው መስጂድ አቅሳ በመሄድ ዓለም ላይ ያሉ እንግዲህ የኢስላም ማህበጥ الوህይ የሆኑ ትልቁ ምድሮች ውስጥ ሙቀደሳት الአራዲ ላይ በመሄድ ልናሳልፈው እንችላለን። ከዛ ባለፈ ደግሞ እዚሁ ባለንበት ቦታዎች ላይ በአገራችን በአካባቢያችን በሚኖሩ መስጊዶች ላይ ራሳችንን ሰብሰብ አድርገን አመቱን ሙሉ በዱንያ 11 ወር ስንለፋ ረመዳንም ገብቶ ስራውን ስንነግድና ስንሸቅጥ ቆይተናል። አሁን ደግሞ ሊላህ ብለን የሆነ ኸስ ጊዜ ለአላህ የምንሰጣት ጊዜ ተኸሊ የምናረግበት አላህና እኛ የምንነጋገርበት አላህና እኛ የምናወራበት ይሄ ስሜት እየጠፋ ሲሄድ ነው አደጋው የሚፈጠረው። ፉዳይል ኢብኑ ዒያድ የተባሉት ዓቢድ አልሐረመይን በመባል የሚታወቁት ታላቅ ሰለፍ ዓሊም ሰው አንድ ወቅት ልቤ ደረቀብኝ ይላሉ። ልቤ ደርቆብኝ رابعة العدوية قاعد كنا يا رابعة قصة قلبي لبي درك نسيها سجن مكرين القوات رابعة العدوية من دنا بري على تشاتشو عندنا ما داقم قال لبرمرس تشاتشو يا فضيل أما عندك سر بينك وبين الله أما تقوم الليل ባንተና በአላህ መካከል ሚስጥር የለም ለሊታት ቆመም እንዴ ነበር ያለቻቸው። ይሄን ቃል ሲወጣላቸው ፈሰቀጠ መክሽየን ራሳቸውን ስተው ነው የወደቁት ይባላል። ባንተና በአላህ መካከል ሚስጥር የለም፣ የምታወሩት ነገር የለም፣ ኸልዋ የለህም፣ አላህ ጋር የምትነጋገርበት አላህ ጋር የምታወራበት አላህና ራስን የምታይበት ወንጀልህን የምትገመግምበት ራስን የምትፈትሽበት እንደ ሰውነት ያሳለፍካቸውን ተቅሲር ያጣናቸውና ያመለጡን ነገሮች ለማካካስ ምን ሄድበት ኢማም ሰፍዋን ሰውሪ ረህመቱላህ ዐለይሂ አንድ ጊዜ ቁጭ ብለው ወንጀሎችን ጻፍኳቸው ይላሉና 30 ሺህ ወንጀሎችን ጻፍክላሉና ያን 30 ሺህ ወንጀል ጽፈው ግን አለቀሱ። እኔ የቆጠርኩት ይሄ ነው፣ እኔ ሳልቆጥረው አላህ የቆጠረው አህሳሁ الله فنسوه ይላል ቁርአን። እኛ መዝግበነዋል እነሱ ግን ረስተውታል ይላል። ምን ያክሉ ይሆን እነዚህ ሰዎች የሚቆጠሩ ወንጀል ኑሯቸው ቆጠሩ በእምራቸው 30 ሺህ ወንጀል። እኛ ዛሬ የሰራነው ወንጀል እንኳን ቆጥረውም አናውቀውም። ምክንያቱም እንዴት በምን እንደምንሰራና እነዚህ ሁሉ ሰቀጣት እነዚህ ሁሉ መውደቅ እነዚህ ሁሉ መንጠባጠብ እነዚህ ሁሉ መዳከም በእኛ ህይወት ውስጥ ስላሉ ይሄንን ለማካካስ ስራዎቻችንን ለማሳመር መጨረሻችንን ለማስተካከል አሽረሉ አኺር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያክል ታላቅ ሰው ተኸሊ አድርገው ቤተሰቦቻቸውን ሳይቀር ወደ ኢዕቲካፍ አስገብተው ከሻህዋ ከዱንያ ስሜት ከዱንያ ፍላጎት ከዱንያ ጣጣ ስራ ራሳቸውን አግልለው ለዚህ ጊዜ ብቻ ራሳቸውን ሰጥተው የሚያሳልፉበት ጊዜ እንደነበረ ይነገራልና እኛ በዚህ አሽረሉ አኺር በዚህ መጨረሻዎቹ 10 ቀናቶች ላይ የበለጠ ወደ አላህ እየተቃረብን የምናለቅስበት ያ ረብ ይያልን የምንቆምበት አላህ Subhanahu Wa Ta'ala ይሄን ረመዳን ለባሮቹ ነፃ መውጫ ጊዜ አድርጎታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት ኢነ ሊላሂ ኢውተቃ ወذلك في كل ليله አላህ ከጀሃነም ነፃ የሚያወጣቸው ሰዎች አሉ። ይሄ ደግሞ በየሌሊቱ የሚስተናገር ነው ይላሉ። አሽረሉ አኺር ላይ ደግሞ እጥፍ ድርብ የሆነ ነው። በውስጡ ትልልቅ ተአምራቶችን ልዩ ጊዜያቶችን የያዘ ጊዜ ከመሆኑ አንፃር በዚህ ጊዜ ውስጥ የምንሰራው ስራ ትልቅ ነው። ይሄን አሽረሉ አኺርን ኢዕቲካፍ በማድረግ ከዱንያ ገለል ብለን አኺራን በማስታወስ ያለፈ ስራቸውን ተቅሲራችንን ክፍተታችንን ያተለቀጣ ህይወታችንን እስቲዕዳድ ለማድረግ የመጨረሻዎቹ 10 ቀናቶችን የበለጠ በርትተን ረሱል አሚን እንደሚያደርጉት እንደነበረው ሌሊቱን ሐይ በማድረግ ለ10 ቀን እንድናሳልፍ አደራላለሁኝ። 10 ቀናቶች በጣም ትንሽ ናቸው። ብዙ ጊዜያቶች አላግባብ ሌሊቱን ቆመን እናሳልፋለን። ለአኺራ ስንቃችን ሌሊቱን ቆመን እያሳለፍን አላህን እየተገዛን ወደ አላህ እንቀርብበት አላህ ከሚመራቸው ሰዎች አድርገን በቀጣይ ጊዜ እንገናኛለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ